ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ እየታጠቀች ያለችው ድሮንና ዘመናዊ መሳሪያዎች በእጅግ ያስፈራው ይመስላል። በእያንዳንዱ ንግግሮቹ ቀና መልስ ከመመለስ ይልቅ የስድብ ቃላት ይቀድመዋል። ፍርሃቱን በስድብ ቃላት መደበቅም መርጧል። ኢትዮጵያ ከባድ መሳሪያዎችን መታጠቋን አስጨንቆታል። ከወዲሁ የነገው ህልውናም አስግቶታል። በንግግሮቹ ከስድብ ቃላት ውጭ የሚጨበጥ ንግግር የለውም። በይበልጥ ደግሞ የቬንዙዌላው ፕሬዝዳንት በአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅጽበታዊ በሆነ መልኩ መቀየሩ በይበልጡ እንቅልፉን ነስቶታል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ረቡዕ ጥር 6 ቀን 2018 ዓ.ም አበይትና ትኩስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ እየታጠቀች ያለችው ድሮንና ዘመናዊ መሳሪያዎች በእጅግ ያስፈራው ይመስላል። በእያንዳንዱ ንግግሮቹ ቀና መልስ ከመመለስ ይልቅ የስድብ ቃላት ይቀድመዋል። ፍርሃቱን በስድብ ቃላት መደበቅም መርጧል። ኢትዮጵያ ከባድ መሳሪያዎችን መታጠቋን አስጨንቆታል። ከወዲሁ የነገው ህልውናም አስግቶታል። በንግግሮቹ ከስድብ ቃላት ውጭ የሚጨበጥ ንግግር የለውም። በይበልጥ ደግሞ የቬንዙዌላው ፕሬዝዳንት በአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅጽበታዊ በሆነ መልኩ መቀየሩ በይበልጡ እንቅልፉን ነስቶታል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ሲሉ ተናግረዋል። ኢትዮጵያ ቀይ ባህርን ለማግኘት የምታደርገው ዲፕሎማሲያዊ እንቅስቃሴን ለማድመቅ የቀረበ ነው ሲሉም ከሰዋል። ፕሬዝዳንቱ ለጉዳዩ እውቅና መስጠትም አይገባም ሲሉ ፍራቻቸውን ገልጸዋል። ፕሬዝዳንቱ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላንና ሌሎች የጦር መሳሪያዎች እየገቡ እንደሆነም ጠቅሰዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ ከመምጣቱን ባሻገር የጦርነት ስጋት ሲስተጋባ ቆይቷል። በተለይ ከፕሪቶሪያው ስምምነት ወዲህ የጠለሸው የሁለቱ ሀገራት ግንኙነት ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ ውጥረት ሰፍኖበታል። በተለይ ከፕሪቶሪያው ስምምነት ወዲህ የጠለሸው የሁለቱ ሀገራት ግንኙነት ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ ውጥረት ሰፍኖበታል። የኤርትራው ፕሬዝዳንት ኢሳያስ ከብሔራዊ ቴሌቪዥን ጣቢያው ጋር በሚያደርገው ቃለ ምልልስ እንዲሁም የማስታወቂያ ሚኒስተሩ የማነ ገብረ መስቀል በማህበራዊ ሚዲያ በሚያወጧቸው ጽሁፍ የፍራቻ ንግግር ይታይባቸዋል። ፕሬዝዳንቱ ከጠቅላይ ሚኒስተር ዶክተር አብይ አህመድ ጋር ሆድና ጀርባ መሆናቸውን ተከትሎ ፕሬዝዳንት ኢሳያስ በዋነኝነት ከግብጽና ከሳውዲ አረቢያ ጋር ያለውን ትስስር አጠናክሯል። ከግብጽና ከሳውዲ አረቢያ ጋር ኤርትራ ስላላት ግንኙነት በሰጠው ማብራሪያ ኤርትራና ሳውዲ አረቢያ መካከል የተፈረመው የሁለትዮሽ ስምምነት በጋራ መግባባት ላይ የተመሰረተ ነው ብለዋል። በአፍሪካ ቀንድ የሚነሱ ችግሮች ዋነኛ መነሻቸው የውጭ ጣልቃ ገብነት መሆኑን ጠቅሰው ግብጽና ሳውዲ አረቢያ ያላቸው ሚና የጎላ መሆን አለበት ሲሉም አክለዋል። የአሜሪካው የውጭ ጉዳይ ፖሊሲ በጽኑ በመተቸት የሚታወቁት ፕሬዝዳንቱ ከዶናልድ ትራምፕ አስተዳደር ጋር ያለው ግንኙነት በፈተና የተሞላ መሆኑን ጠቅሰው ከአሜሪካ ጋር የሚኖር ግንኙነት ከሁለትዮሽ ትስስር የዘለለ መሆን እንዳለበት ጠቁመዋል። ለአሜሪካ ምልክታችንን ማጋራት አለብን፣ ይህም የሁለትዮሽ ጉዳያችን ብቻ የተመለከተ መሆን የለበትም ብለዋል። ስለ ቀጠናዊ ጉዳዮች ስለ ኢትዮጵያ፣ ሶማሊያና ሱዳን መነጋገር አለብን ሲሉም ፍራቻቸውን ገልጸዋል። ቅድሚያ መስጠት ያለብን ለኛው ጉዳይ ነው ሲሉም አክለዋል። ስለ ሱዳን እርስ በርስ ጦርነትም ያላቸውን አስተያየት የሰጡት ፕሬዝዳንቱ ሱዳንን መቆጣጠር ከተቻለ ግብጽ፣ ቻድ፣ ማዕከላዊ አፍሪካ ሪፐብሊክ፣ ደቡብ ሱዳን፣ ኢትዮጵያ፣ ኤርትራ እንዲሁም ቀይ ባህር ላይ ጫና ለማሳደር የተባበሩት አረብ ኤምሬቶች የውክልና ጦርነት ነው በማለት ተናግረዋል። የሱዳን ጦር ሊመሰገንና ሊደገፍ ይገባል ሲሉም እንደ ደቡብ ሱዳን ያለ ጣፋንታ ሱዳን እንዳይገጥማት መጠንቀቅ እንደሚያስፈልግ ገልጸዋል። ግብጽ የሱዳን የእርስ በርስ ጦርነትን ለማስቆም የጀመረችው የጎረቤት ሀገራት ውይይት ጥሩ ጅማሮ ቢሆንም ድንገት መቋረጡን ጠቅሰዋል። ከኢትዮጵያ ጋር መካሰሳቸውን የቀጠሉት ፕሬዝዳንት ኢሳያስ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት አጠናክረዋል። በሁለት ወራት ውስጥ ብቻ ወደ ግብጽ፣ ሱዳንና ሳውዲ አረቢያ መጓዛቸው አይዘነጋም። በተለይ ጠቅላይ ሚኒስተር ዶክተር አብይ አህመድ የኢትዮጵያን የባህር በርን የማግኘት ጥያቄን አጥብቀው ማንሳታቸው በኤርትራ በኩል ስጋትን ከመፍጠሩን ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት
ስጋትንም ፈጥሯል። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤምሬቶች ፉክክሩ ለፕሬዝዳንት ኢሳያስ ጉብኝት ምክንያት ሊሆን እንደሚችልም ተንታኞች ጠቁመዋል። ፕሬዝዳንት ኢሳያስ ከሱዳን ጦር ኃይሎች አዛዥ ጀነራል አብዱል ፈታህ አልቡርሃን በተደረገው ግብዣም ወደ ሱዳን አቅንተዋል። እየተፋለሙ ያሉት ጀነራል አልቡርሃን በታላቁ ህዳሴ ግድብ ምክንያት ከግብጽ ጋር ወግነው ኢትዮጵያን ይቃወማሉ። እየተካሄደ ባለው እርስ በርስ ጦርነት ውስጥ ፈጥኖ ደራሽ ኃይሉን ትደግፋለች ከምትባለው የተባበሩት አረብ ኤምሬቶች ጋር ኢትዮጵያ ስላላት ወዳጅነት ምክንያት ደስተኛም አይደሉም። ኤርትራ ከኢትዮጵያ ጋር ያላት ግንኙነት ከተበላሸ በኋላም ፕሬዝዳንት ኢሳያስ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር ከምትወዛገበው ግብጽ ጋር ወዳጅነታቸውን አጠናክረዋል። በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪም ፕሬዝዳንት አብዱል ፈታህ አልሲሲም ወደ አስመራ ሄደው ሶማሊያን የጨመረ የኢትዮጵያ ተቀናቃኝ ትብብር መመስረታቸው ይታወሳል። ታዋቂው የአሜሪካ ዩቲዩበር አይሾ ስፒድ በአዲስ አበባ ያደረገው ጉብኝት በዓለም አቀፍ ደረጃ ትኩረት መሳቡ ተገለጸ። በዩቲዩብ ቻናሉ ባስተላለፈው የቀጥታ ስርጭት ከ9 ሚሊዮን በላይ ዓለም አቀፍ ተመልካችን አግኝቷል። የ21 ዓመቱ ወጣት ዩቲዩበር በአጠቃላይ 20 የአፍሪካ ሀገራትን በመጎብኘት የአፍሪካን ባህል፣ ታሪክና መልካም ገጽታን ለዓለም ሕዝብ ለማስተዋወቅ እየሰራም ይገኛል። ስፒድ በተለያዩ የማህበራዊ ሚዲያ አማራጮች ከ150 ሚሊዮን በላይ ተከታዮች ያሉት በመሆኑ የአዲስ አበባ ጉብኝቱ ለኢትዮጵያ ቱሪዝምን ለማስተዋወቅ ትልቅ ድርሻ አለው ተብሏል። በጉብኝቱም ታላቁ የአድዋ ሙዚየም፣ ሳይንስ ሙዚየም፣ አራዳ ፓርክ፣ መስቀል አደባባይ የመሰሉ ቦታዎችን ጎብኝቷል። በዓለማችን ላይ ከሚገኙ ግንባር ቀደም ተጽዕኖ ፈጣሪ የማህበራዊ ሚዲያ ከዋክብት መካከል ስሙ በዋናነት የሚጠቀሰው አይሾ ስፒድ ተወዳጁ ባህላዊ ጨዋታ የሆነውን የገና ጨዋታን ተጫውቷል። በኢትዮጵያ ባህል ስፖርቶች ፌዴሬሽን አዘጋጅነት በቤተ መንግስት ውስጥ በሚገኘው ሜዳ በተካሄደው ጨዋታ ላይ አይሾ ስፒድ ከስፖርት ጋዜጠኞች፣ ታዋቂ የገና ተጫዋቾችና ቲክቶከሮች ጋር ተጫውቷል። በስትሪሚ አዋርድ ላይ የዓመቱ ምርጥ ብሬክአውት ስትሪመር ሽልማትን ማሸነፍ የተቻለው አይሾ ስፒድ በአንድ ወቅት ሲኦ የሚለውን የክርስቲያኖ ሮናልዶ ደስታን አገላለጽ በመጠቀም እርሱን ለማግኘት ባደረጋቸው በርካታ አዝናኝ ጥረቶች ብዙዎች ያውቁታል። ታዋቂው ዩቲዩበር አይሾ ስፒድ በአሁኑ ወቅት ስፒድ ዳዝ አፍሪካ በተሰኘ መርህ የአፍሪካ ሀገራትን በስፋት እየጎበኘ የሚገኝ ሲሆን በ28 ቀናት ውስጥ 20 የአፍሪካ ሀገራትን ለመጎብኘት አቅዶ በመነሳቱ በሄደባቸው ሀገራት ሁሉ በሚሊዮን የሚቆጠሩ ሰዎችን ትኩረት እየሳበም ይገኛል። ነዳጅ የለም ብሎ መለጠፍ፣ ማሽን ተበላሽቷል ብሎ ነዳጅ እያለ አለመሸጥ፣ በአጠቃላይ የዋጋ ጭማሪ ለማድረግ የሚሰራ ማንኛውም ማደያ እርምጃ እንደሚወሰድበት ተገለጸ። በተያያዘ ዜና ከፍተኛ የውጭ ምንዛሬ ወጥቶበት ወደ ሀገር የሚገባን ነዳጅ ኃላፊነት በተሞላው መንገድ ለሕዝብ ጥቅም መዋል ሲገባው ያለ አግባብ እንዲፈስ ያደረገ ማደያ ለ3 ወራት ያህል ከነዳጅ ጭነት ትስስር እገዳ እንደተጣለበት ተነግሯል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀን ላችሁ አባይትና ትኩስ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።